ስለነበረኝ ትንሽ አሞኝም ስለነበረ ቤት ለማረፍ ሄድኩኝ። ለወትሮ የእንጀራ አባቴ ስራ ነበር የሚሆነው። የዛን ቀን ግን እኔ እንደገባሁ ብዙም አልቆይም። ብቻ አስታውሳለሁ ጎኔን እንዳሳረፍኩኝ እንቅልፍ ሊወስደኝ ሲል ነበረ የቤቱ በር ሲከፈት የተሰማኝ። ማን ሊሆን ይችላል በዚህ ሰዓት ብዬ ተመልሼ እንደመተኛት አልኩኝ። ድንገት ግን የመኝታ ቤቴ በር በኃይል ተከፈተ ብላለችኝ። በዋኪት መታሳልለው ከዓይኖቿ ስር ማቆም የከበዳት መፍሰስ ጀመረ። ከዛስ ንገሪኝ፣ አትፍሪ፣ አይዞሽ ብዬ አልኳት። የስሜቷ መረበሽ ብቻ ዛሬ ላይ ራሷ ላይ የተፈጠረ ያህል የሚሰማ አይነት ነበረ ሁኔታዋ። ከዛ ምንም ድምፅ እንዳላሰማ በምልክት እየነገረኝ ካልሆነ በያዘው ስለት እንደሚበሳሳኝ እየዛተ ወደ እኔ ተጠጋ። አለቀሱ። ድምፄን ዝም አድርጌ አለቀስኩ። መጮህም አማረኝ። ወደ እኔ እንደተጠጋ እጄን እንደያዘ ጠፍንጎ አሰረኝና ልብሴን ለማውለቅ ታገለ። ብዙ አታገለው። በመሃል ወንድሜ ከየት መጣ ሳይባል ነው ብቻ ከኋላ ደረሰና አናቱን መቶ ጣለው። የኔ ወንድሜ ለካ ሁሌም ሳይሰለች 24 ሰዓት ከበራችን አቅራቢያ ወይም ደግሞ ብቻ ቤታችንን እንደጠበቀ ነበረ። ያልወትሮ በዛ ሰዓት ሲመጣ ስለማያውቀውና እኔም ቀደም ብዬ ስገባ ስላየ ነበረ ተከትሎት አጥር ዘሎ ገብቶ ያተረፈኝ ብላለችኝ። በእርግጥ የእንጀራ አባቷ የመድፈር ሙከራ በማድረግ በእስር ቢማቅቅም ወንድሜና እናቷ ባለመስማማታቸው ነበር የቀጠሉት ብላለችኝ። የአቶ ያንስም ባለቤት ከሳራ ጋር የነበረን ጨዋታ አስታውሳለሁ። ነቃ ያለችም ነበረች። ራሷን የመለወጥ ፍላጎት ያላት ጎበዝ አድማጭ ነበረች። ከአቶ ዮሐንስ ጋር ከተመካከርም በኋላ ስራው መሰራት ያለበት እሷ ላይ እንደሆነ አሳመኘው ከባለቤቱ ጋር ቀጠሮ እንዲያስይዘኝ አስማምቼው ነበረ ከሳራ ጋር የመጫወቱን እድል ያገኘሁት። ገና እንዳየኋት ነበረ ቆንጆ መሆኗን የለየሁት። እውነትም ባለቤትሽ እንዳለሽ ቆንጆ ነሽ ሳራ ብያልኩኝ። ኮምፕሊመንት ለመስጠት ብቻ ነበረ። አመሰግናለሁ፣ ያንቺን ያህል ባልሆንም እውነት ለመናገር ምንም የማይወጣልሽ ውብ ነሽ ብላ እሷም መልሳ ተናገረች። አመሰግናለሁ፣ ወደ ጨዋታችን እንግባ አይደለም ብያልኳት። እሺ ደስ ይለኛል ብላለችኝ። በመነጋገር የምታምን አይነት ሰው እንደሆነች ታስታውቃለች። ለመጫወትም ቀለል ያለች ሰው ነበረች። ያው ከባለቤትሽ ጋር ነበር ከዚህ ቀደም ቀጠሮ ኖሮን ያወራ ነው። ጉዳዩም የሱ ሳይሆን ወደ አንቺ ስለሚያመራ ነው አንቺን የማውራበትን መንገድ እንዲያመቻች ያደረኩት ብያልኳትና ፈቃደኛ መሆኗን ለማወቅ ቀና ብዬ ተመለከትኳት። ፈቃደኛ መሆኗንም ከፊቷ ላይ አንብቤ ወሬን ቀጠልኩኝ። ባለቤትሽ በትዳራችሁ በጣም ደስተኛ እንደሆነ ብዙ አጫውቶኛል ስላንቺም። ነገር ግን ከአንቺ ጋር በግንኙነት ብቻ መጣጣም እንዳልቻላችሁ ነበር ያወራኝ። ከዚህ በፊትም ይመስለኛል አንቺም ያስተዋልሽበት መንገድ ይኖራል ብዬ አስባለሁ። ያው ሴቶች እይታችን ይታወቃል ብዬ አልኳትና ቀና ብዬ ለአፍታ ተመለከትኳት። ትንሽ
ተከዝ እንደማለት ካለች በኋላ ወሬዋን ጀመረች። በእርግጥ አሁን ከአንድም ብዙ ጊዜ አይቼዋለሁኝ። ግን ምን ላድርግ ማለቴ ግንኙነት ሳደርግ ትንሽ ጭምት የሆንኩኝ ነኝ። ለምን እንደሆነ ባላቅም ስርዓት ባለው መልኩ እንዲሆን ስለምፈልግ ይሁን ብቻ እንደ ልቤ ነፃ ለመሆን አልቻልኩም። በእርግጥ አስተዳደጌም ነው። ውስጤ ነፃነት ስለማይሰማኝም በግንኙነት ሰዓት ከመደሰት ይልቅ የህመም ስሜት ነው የማስተናግደው ብላለችኝ። ለአንቺ ግንኙነት መደረግ ያለበት እንዴት ነው ብለሽ ነው የምታስቢው? ወይም ደግሞ ያንቺ ምልከታ እንዴት ነው ብዬ አልኳት። እንደ ማፈር ፈገግ አለችና ትንሽ ተነፈሰች። ነገሩ ከሁኔታዋ ስረዳ በባህል ስለሆነ አድጋ የወጣችው የሆነ ያሰራት ባህል አለ። እኔ እንጃ ብቻ እርጋታ ባለው መልኩ ልቅ ባልሆነ ልክ ባላለፈና ልክ ባልወጣ መልኩ እንጂ ብላ ገታ አረገች። እረዳሻለሁ። ነገር ግን ፕሌዠር ካምስ ፍሮም አክሽን ነው አይደል? ፕሌዠር ከምናገኝባቸው ነገሮች ውስጥ አንዱ ደግሞ ግንኙነት ነው። የሰውን ልጅ ከሚያስደስቱ ነገሮች መካከል ታዲያ አንዱ በሆነውና በትዳር ውስጥ ግንኙነት ደግሞ በነፃነት ካልተደረገ ሰውነትሽ ነፃ የማይሆንም ከሆነ መቀመጫዎችሽ አካባቢ ያሉ ጡንቻዎች ስለማይፍታቱ ህመም የምታስተናግጅበት መንገድ ሰፊ ይሆናል። በእርግጥ ለሱ የሕክምና ክትትልም ሊኖርሽ ይችላል። በእኔ እይታ ግን ልቅ የሆነ ግንኙነት ባልመክርሽም ነገር ግን በነፃነት መሆን አለበት ባይ ነኝ። በተለይ ሳንጋባ ስናደርግ ነው ሞር ጸጸትና ነፃነት የማይሰማን። ልክ ሳትወጡ እንደፈለጋችሁ በፈለጋችሁበት ሰዓት ስሜታችሁን መጋራቱን ነፃነት ሊነፍግሽ ይገባል ብዬ አላስብም። ምክንያቱም በክብር ነው በቤተሰቦችሽ የተዳርሽው። በተለይ ደግሞ ሴት ልጅ ነሽ። አንቺ ነሽ ለባልሽ ሚስትም ሙሽማ መሆን ያለብሽ። ማለቴ ቤቱን እንዲል ማድረግ ያለብሽ። ያለበለዚያ እንደ አንዳንዶች ትዳር ለፍቺ የሚደረግ ትልቅ አለመግባባት መሆኑን ማወቅ አለብሽ ብዬ አልኳት። ብቻ ብዙ አወራን። ቀለል ያለሽ ከመሆኗ የተነሳና በንግግር የምታምን ከመሆኗ የተነሳ በነፃነት ነበር የምታወራው። ብዙ ተመካከርን። ማድረግ ያለባትን ነገሮችንም እዛውም አወራን። የሚያስፈልግ ነገርም ካለ በፈለገች ሰዓት ላይ ደውላ እንድታገኘኝ የግል መስመር ስልኬን ተለዋውጠን ነበር የተለያየ ነው። ለማንኛውም ባለፈው በእንደዚህ አይነት መልኩ ከባለቤቱ ጋር ከተለያዩ በኋላ የዛሬ ቢሮ የመገኘቱ ምንም አልገባኝም ነበረም። እና አቶ ዮሐንስ የባለቤትህን ነገር ከፈታን ሌላ በምን መልኩ ላግዝህ ብዬ ያልኩትና ሁኔታውን ተመለከትኩኝ። ትንሽ እንደምቁነጥነጥ ነገር አለ። ቀጠለናም ለማውራትም እኮ ይከብዳል፣ ለዛ ነው ነገሩ ትንሽ አለና በጣም እየተጨናነቀ መጣ። ፀጉሩን እያሻሸ ምን ማድረግ እንዳለበት ግራ እንደገባው ሰው ወደ ላይ ወደ ታች ማለትም ጀመረ። ግድለም ከዚህ ቀደም ነፃ ሆነ ነው ያወራኸኝ። መፍትሄ ፍለጋ እስከሆነ ድረስ ለጉዳዩ ብዙም አትጨነቅ፣ ነፃ ሆነ አዋራኝ ብዬ አልኩኝና አቴንሽን ሰጠሁት። እንደነገርኩሽ ከባለቤቴ ጋር ባለመግባባታችን ምክንያት ከሷ ጋር ግንኙነት ማድረግ ካቆምኩ ቆይቼ ነበረ። ከሷ ሌላ አንድ የተዋወቅኳት ልጅ ነበረች። ማለቴ በአጋጣሚ ነው። ገሊላ ትባላለች። የኮሌጅ ተማሪ ናት።
ከእሷ ጋር በጣም መጣጣም እንችልን ነበረም። ከጊዜ ጊዜ ግን ወደ ፍቅር ስሜት ብቻ ማላውቀው ግን ለእሷ ስሜት እያደረብኝ መጣ። ባለትዳር መሆኔን በእርግጥ እሷ አታውቅም። ወሬዋ ሁሉ ትምህርቷን እንደጨረሰች እንድንጋባ ነበረ። ሁሉ የምታወራው ስለዛ ነው። በዚህ አጋጣሚ ትጨርሳለች ትምህርቷን ብሎ አለኝና ቀና ብሎ ተመለከተኝ። በእርግጥ ይህንን አልጠበቅኩም። ጥሩሽ ቢሆንም ከልጅቷ ጋር ግንኙነት ከጀመራችሁ ምን ያህል ጊዜ ሆነ ብዬ ጠየቅኩት። ዓመት ይሆነናል። ባለቤቴን በጣም ነው መወዳት። በእርግጥ ጸጸቱን ሊቆጣጠሩ አልቻልኩም። በዛ መሃል ግን ብሎ አለኝና የፍርሃት ቀና ብሎ ተመለከተኝ። ምን ተፈጠረ በዛ መሃል? ስለ እኔም ተደናግጬ ጠየቅኩት። ገሊላ ማርገዟንና የሶስት ሳምንት ነፍስ ጡር መሆኗን ነገረችኝ ብሎ አለኝና ራሱን መቆጣጠር አቅቶት ቆሞ ቢሮ ላይ ወደዚህ ማለት ጀመረ። ተቀመጥ ፕሊስ እባክህ፣ እንደዚህ አትሁን። አንድ ሀፕን አርጓን። በእርግጥ ልክ አይደለም ያደረግከው፣ ግን የምንፈልገው ወሳኙም ነገር መፍትሄ ነው። በዚህ ሰዓት ልብህ ወደ ማን እንደሚያደላ ማወቅ መቻል አለብህ። በእርግጥ ትልቅ ጥፋት ነው፣ ግን ደግሞ የሰው ልጅ የሚጎዳው ከሆነው ነገር በላይ የወሰደው ጊዜ ነው። ወዲያው ነገሮችን የመተው ዕድል ቢኖረን ኖሮ ሳይባባሱ ይቀሩ ነበርም። አሁን ነገሮች ካሉበት ሁኔታ ሳይከፉ በፊት መፍትሄ እንፈልግ፣ እባክህን ተቀመጥ ብዬ አልኩትና ላፍታ ቁም እንደማለት አለና መልሶ ተቀመጠ። የእውነቴን ነው ምልሽ፣ ከዚህ ካለሁበት ነገር ብቻ አውጭኝ እንጂ እኔ ከባለቤቴ ጋር በሰላም መኖር ብቻ ነው የምፈልገው፣ እባክሽን ብሎ አለኝ። ፊቱ በጣም ፈርቷል። ስለዚህ ለገሊላ ምንም አይነት ስሜት የለህም ማለት ነው? ጥሩ ብዬ ያልኩት። ሴት ልጅ ከሚወዳት ጋር ነው መኖር ያለባት፣ ከምትወደው በላይ። ቢቻል ተወደው ቢሆን የመጀመሪያ ምርጫ ነበር። ካንተ የምፈልገው ራስን አረጋግተህ ለገሊላ የራስህ ህይወት እንዳለህ ለሷ ካለ ስሜት ካደረብህ ስሜት አንጻር በሰዓቱም ከባለቤቱ ጋር ጥሩ ነገር ላይ ስላልነበራችሁ በስህተት የቀጠለና የተፈጠረ እንጂ የምትወዳት ባለቤት እንዳለች ትነግራታለህ። በዚህ እንስማማ ብዬ አልኩት። ብቻ እንደሆነ ነገር አደረገው። እንደዚህም አይሆንምና አይሆንም እንዴ? አይኗን እያየው እኔ እንደዛ ማለት አልችልም ብሎ አለኝ። አይኑን ከኔ እያሸሽም አቶ ዮሐንስ፣ አንተ ትልቅ ሰው ነህ፣ ልጆች እኮ አይደለንም። ለምን እንደዚህ ሆነ ከማለት በተሻለ ያደረግናቸው ነገሮች እኮ ኃላፊነት ነው የምንወስደው። መጀመሪያ ራስን አረጋጋ። ከዛ ግዴታ መሆን ስላለበት እንዳልኩ አድርገና ከሷ የሰማኸውን ነገር ማወቅ መቻል አለብኝ ብዬ አልኩት። ለአፍታ ተክዞ ሲመለከተኝ ከቆየ በኋላ የሚያደርገው ነገር ግራ ገብቶት ከቢሮዬ ቀስ ብሎ ወጣ። ከሰሞኑ የሥራ ጫናና ከራስ ሕይወት ጋር ድካም ጋር ለራሴ ጊዜ እንዳልሰጡ ያስተዋልኩት እኔ ራሱ ግራ መጋባት ስጀምር ነበረ። አስታውሳለሁ የትዕግስትን ጉዳይ ጨርሼ ከአዲስ አበባ ልወጣ የነበርኩኝ እንደቀረሁኝ። አንዳንድ ጊዜ ቤት ማደር የሚያስጠላኝ ጊዜም አለ። ቤት ቢሆኑም ብቻ ነው። ሆቴል ብቻዬን ሩም ይዤ ለብቻዬ እንደ ልቤ እየሆንኩኝ ሰክሬ መተኛትም ያምረኛል። ለሰሞኑ ጭንቀት ምናልባት ዛሬን እንደሱ ባደርግ ይሻላል። እንደ ሁልጊዜው ሆቴል ሩም ሪዘርቭ ካደረግኩኝ በኋላ ወደ ቤት ገብቼ ሻወር ወስጄ
አመሻሹን ለመውጣት ወሰንኩኝና ወደ ቤት ጉዞዬን ጀመርኩኝ። መንገድ ላይ ያለሁኝ በመሃል ስልክ ገባ። ስልኩን አነሳሁት። ዳለው የቡና ስልክ ነው? አዎ ማን ልበል? አንቺ ውሻ ልጅ ከባለቤቴ እስካራቅሽ ድረስ ሕይወትሽን ነው የማመሰቃቅ። ስልኩን ዘጋሁት። አልፎ አልፎ እንደዚህ አይነት ዛቻ ማስተናገድም አንዱ የሥራው አካል ነበረ። ብዙም አልደነገጥኩም። ግድ የለሽ ነበርኩኝ። ወደ ቤቴ እንደደረስኩኝ የምለብሰውን ልብስ እንድታዘጋጅ ደውዬ ለሰርካለም ነግሬያት ስለነበረ ሻወር ቤት ገባሁኝ። ጨራርሼም ለባብሼ እንደወጣው ሰርካለም በሁኔታ ተደናግጣ እተይ ደህና ነሽ ግን ብላለችኝ። ደህና ነኝ። ኧረ አንድ ልክፍታም አሁን ቅርብ ሰዓት ላይ ዝቶብኝ ነው፣ ስልክ ደውሎ ነው ታያቸው ብዬ አልኳት፣ ቦርሳዬን እያዘገጃቸው። ማለት ምን አድርገሽው ኖሮ ነው ብላ ጠየቀችኝ። ምንም አይደል ሰርክዬ፣ በስራ አጋጣሚ ነው፣ ባይሆን ዛሬ ማታ ስለማልመጣ እንዳትጠብቁኝ ብዬ አልኳት። እሺ ብላለችና ከፊቴ ዞራለች። መሸት እንዳለ ወደ ሆቴል አመራሁና ከታች መዝናኛ ክለብ ያለበት ቦታ ብቻዬን ተቀምጬ መጠጥ አዘዝኩኝ። እየጠጣሁ ብዙም አልቆየሁም። ሁለት ሰዎች ሲገቡ ተመለከትኩኝ። ከአንደኛው ጋር በስነ ስርዓት ነበረ አይን ላይን የተጋጨ ነው። ወዲያውም አልቆየሁም። ዞር አልኩኝና ወደ ባሪስታው መመልከት ጀመርኩኝ። ድንገት ግን አጠገቤ ሰው ሲጠጋኝ ተሰማኝና ዞር ስል ያው በአይን ተገጣጥመን የነበረው ሰው ወደ እኔ ቀርቦኝ ነበረ። ብቻሽን ነሽ ብሎ አለኝ። አዎ ብቻዬን መሆን ፈልጌ ነው ስል መለስኩለት። ብዙም አልቆይም፣ በደንብ ከሰው ጋር ነኝ። ባይሆን መቀመጥ ይቻላል፣ በአጋጣሚ እንተዋወቅ ብሎ አለኝ። እሽታይኝ በዝምታዬ ከገባው ብዬ የእሽታ ፊት አሳይቼ ዝም ስለው እሱም ተረዳኝ መሰለኝ። ወንበር ያዘና ተቀመጠ። ሱራፌል እባላለሁ ብሎ አለኝ። ብሩክሳይት ብዬ አልኩኝ። እንዴት እንደመጣልኝም በእርግጥ በሳቱ አላቅም ነበርም። ቆንጆ ስም ነው። ብቻሽን የሆንሽው ዝም ብለሽ ነው ወይስ ጥሩ ስሜት ላይ አይደለሽም? ማለቴ ብንቀላቀልሽና ከሰው ጋር ብትሆኚ ትንሽ ይለቅሻል፣ ጨዋታም ስለሚኖር ብዬ ነው ብሎ ከማለቱ አመሰግናለሁ፣ ስላወቅኩም ደስ ብሎኛል ብዬ አልኩት። ነገሩ ገባው መሰለኝ። ጥሩሽ መልካም ምሽት አለኝና ካጠገቤ ተነስቶ ሄደ። ጓደኛው ወደ ተቀመጠበት ወንበር ትቶኝ እንደሄደ ትንሽ ሞቅ እያለኝ ሲመጣ ጨዋታም አማረኝ፣ መደነስም ነገር። ወደ ኋላዬ ስዞር የራሳቸውን ጨዋታ ይዘው ተመለከትኳቸውና መጠጤን ይዤ ወደ እነሱ ሄድኩኝ። ይቅርታ መቀላቀል ይቻላል አልኳቸውም። ሱራፌልን እየተመለከትኩኝ ነበርም። ያ ፕሊስ እባክሽን ተቀመጪ አለኝና ከተቀመጠበት ብድግ ብሎ ወንበር ሳበልኝና እንደ መንገዳገድ ሲያደርገኝ ደግፎ አስቀመጠኝ። ለሀፍታም አይን ላይን ተተያየን። ከነሱ ጋር ጨዋታ ስንጨዋወት ስንጠጣ የምሬን እየሰከርኩ መጣሁኝ መሰለኝ። ሰዓቱም ሲመሽ መጨፈር አማረኝና ወደሱ ዞርኩኝና እንደንስ ብዬ አልኩት። ጓደኛውን ተመለከተውና በሁኔታው ግራ ተጋባው።
ወዲያውም ወደ እኔ ዞር አለና ኦኬ እሺ ይቻላል ተነሺ ብሎ አለኝና ተነሳው። በእርግጥ እንደ መስከረም ስላልኩ እየተንገዳገርኩበት ነበረ። ወዲያውም በሁኔታዬ ግራ ተገባና እርግጠኛ ነሽ ግን ማለቴ አቅሟለሽ ማለቴ ረፍት ብታረጊ አይሻልሽም ብሎ አለኝ። እጆቹን ወገቤ ላይ አዙሮ ና ዝም በል አርፈደንስ ብያልኩኝ ስካር እየጨፈረን ቆየንና እንደ መልከም ሲለኝ ወገቤን አቅፎ ደግፎ የያዘኝ ሱራፌል ደረቱ ላይ ተደግፌ እንደማረፍ አልኩኝ። ብዙም አልቆየንም። እንደ ሰከርኩ ስለገባው ለጓደኛው ምልክት ሰጠውና ጓደኛው ሲመጣ በቃ ቤቷን ጠይቀን እናድርሳት ሲል በስካር ሰመመን ውስጥ ሆኜ ሰማሁት። ነው ሩም ይዣለሁ ቤት አልሄድም እያልኩኝ በስካር አፌ መለፋደድ ጀመርኩ። ኦኬ እሺም ቦርሳውን አቅብለኝ አለውና ጓደኛው ሲያቀብለው አቅፎ ብድግ አረገኝና ወሰደኝ ወደ ሩሜ። የሽቱ መዓዛ፣ የድረቱ ስፋት፣ ብቻ ምቾት እያጣጣምኩኝ ሩም ውስጥ ገባን። ብቻ ጠዋት ላይ የሆነ ሰው በማላቀው ድምፅ ሲጠራኝ ይሰማኝ ጀመረ። ብሩክታዊት ብሩክታዊት እያለ የሚሰማኝንና የሚጠራኝን የወንድ ድምፅ ሰምቼ ደንግጬ ብድግ አልኩኝ። በሁኔታዬ ደንግጦ የሚመለከተኝ ነበረም። ወደ ራሴ ስመለስ አጋይን ብያልኩኝና ራሴን ያዝኩኝ። ታረፍጃለሽ ወይስ ብሎ አለኝ። ሰዓት እንደሄደ በእጁ ምልክት እያሳየኝ ነው። እኔ አርፋለሁኝ ትንሽ ቆይቼ እወጣለሁ ብዬ አልኩት። ጀርባዬን ሰጠቸው፣ ፊቴን አዙሬ እየተኛው። ኦኬ እሺም ባይሆን ቁርስ ልዘዝልሽና እኔ ልውጣ ብሎ አለኝና ጉንጬን በተኛውበት ስሞኝ ወጣ። ልክ ግድ እንደሚሰጠው ሰው ብዬ አልኩኝ፣ ድምፄን ቀንሼ ለራሴ። አረፋፍጄ ከሆቴሉ እንደወጣሁ ራይድ ያስኩኝና ወደ መኖሪያዬ አቅራቢያ ስደርስ ወርጄ በእግሬ መጓዝ መራመድ መረጥኩኝና ከመኪና ወረድኩኝ። ወዲያውም በእግሬ መጓዝ ጀመርኩ። ወደ ቤቴ እንደደረስኩ ብቻ መንገድ ላይ ወደ ቤቴ እየሄድኩ ያለው አንድ በውድ ሹራብ የተሸፈነ ሰው ልክ የሚከታተለኝ ይመስለኛል። ነገሩን አስተውዬ ለማየት ሞክርኩኝ፣ ግን ብዙም ግድ ስላልሰጠኝ ላየው ስሞክርም ራቅ ያለ ስለነበረ ጥዬው ወደ ቤት የገባሁኝ። ቤት እንደገባሁ ደክሞኝ ሰርካ ለማየችኝና ሩጥ ብላ እንደ ወትሮዋ ሽሮ ፍትፍት ያዘጋጀችውን ይዛ መጣችና ፊት ለፊቴ ላይ ቆማ ተመለከተችኝ። አይ ሰርኪ እሻንጩም ብያልኩኝና በሁኔታው አዝኜ ይችላት ገባሁኝ። ወዲያውም ስልኬ ጮኸ። አንስቼ ስመለከት ቴክስት ነበረ። ከፍቻ ነበብኩት። ታጠፋሻለሁ፣ ሁሌም እየተከታተልኩሽ እንደሆነ እንዲገባሽ ነው የሚል ነበር።